ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን ተመልካቾቻችን ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች የሚቀርቡበት ሰዓት ላይ ደርሰናል። ከዜናዎቹ ጋር እኔ ምናሴ ሽጥላ አብራችሁ ቆያለሁ። አብራችሁ ነው። የኢትዮጵያ ከፍተኛ ሊግ የምድብ ድልድል ይፋ ሆኗል። የ2018 የኢትዮጵያ ከፍተኛ ሊግ በሁለት ምድቦች የሚካሄድ ሲሆን በምድብ 1 ሐዋሳ ላይ በሚካሄዱ ጨዋታዎች ቡራዩ ክፍለ ከተማ፣ ጋሞ ጨንጫ፣ ባቱ ከተማ፣ ነቀምት ከተማ፣ ንብ ሐረር ከተማ፣ ቤንች ማጂ ቡና፣ ሻሸመኔ ከተማ፣ አቃቂ ቃሊቲና የካ ክፍለ ከተማ ተደልድለዋል። በምድብ 2 ጅማ ላይ በሚካሄደው ጨዋታ ደግሞ ደብረ ብርሃን ከተማ፣ ቦዲቲ ከተማ፣ ሱሉልታ ክፍለ ከተማ፣ ቢሾፍቱ ከተማ፣ ንፋስ ስልክ ክፍለ ከተማ፣ አዲስ አበባ ከተማ፣ ሶሎዳዷ መንጌ ቤንሻንጉል ሀለባ ከተማና ደሴ ከተማ በምድብ 2 ተደልድለዋል። የኢትዮጵያ ዋንጫ የምድብ ድልድል ይፋ ሆኗል። የ2018 የኢትዮጵያ ዋንጫ የመጀመሪያ ዙር በከፍተኛ ሊግ ክለቦች መካከል የሚካሄድ ሲሆን የካ ክፍለ ከተማ፣ ቦዲቲ ከተማና ሱሉልታ ክፍለ ከተማ ሁለተኛውን ዙር የተቀላቀሉ ሲሆን በምድብ 1 የጥሎ ማለፍ ጨዋታዎችም የሚካሄዱ ይሆናል። ቡራዩ ከጋሞ ጨንጫ፣ ባቱ ከቤንች ማጂ፣ አቃቂ ቃሊቲ ከነቀምት፣ ቦሌ ክፍለ ከተማ ከንብ ሐረር ከሻሸመኔ ሲጫወቱ በምድብ 2 ደግሞ ንፋስ ስልክ ከሀላባ፣ መንጌ ቤንሻንጉል ከደሴ ከተማ፣ አዲስ አበባ ከቢሾፍቱ፣ ሶሎዳዷ ከደብረ ብርሃን ጋር በመጀመሪያ ዙር የሚገናኙም ይሆናል። ወደ ውጭ ዜናዎቻችን ስናልፍ የሞሮኮ ከ20 ዓመት በታች ብሔራዊ ቡድን ለዓለም ዋንጫ ፍጻሜ ደርሷል። ብሔራዊ ቡድኑ በዚህ መድረክ ለዓለም ዋንጫ ፍጻሜ የደረሰ የመጀመሪያው አፍሪካዊ ብሔራዊ ቡድን መሆን ችሏል። ደሳለኝ ዳኘው ተጨማሪ ዝርዝር አለው። ለአፍሪካ እግር ኳስ በተለያየ መልኩ ምሳሌ የሆነች የመጣችው ሀገር ሞሮኮ ታሪክ መጻፍ ታውቅበታለች። ባለፈው የኳታር የዓለም ዋንጫ 4-3 ግብታ ዓለምን ያስደመመችው ሞሮኮ ከ20 ዓመት በታች ብሔራዊ ቡድኗ ደግሞ ትላንት ምሽት አዲስ ታሪክ ጽፏል። ፈረንሳይን በማሸነፍ ለዋንጫም አልፏል። ሞሮኮ ከሴት ብሔራዊ ቡድን ጀምሮ ክለቦቿ እነ ዋይዳድ ካዛብላንካ፣ አስፋር ራጃ እና ሌሎችን በአፍሪካ መድረክ ጠንካራ ክለቦች ናቸው። ሀገሪቱ የዘንድሮውን ዓመት የአፍሪካ ዋንጫና የቀጣዩን ዓመት የሴቶችን ዋንጫ ታስተናግዳለች። ሀገሪቱ ለእግር ኳስ የተፈጠረች ለመሆኑ በርካታ ማሳያዎችን መጥቀስ የሚቻል ሲሆን ከስታዲየም ግንባታ ጋር በተያያዘ በርካታ ስራዎችን አከናውናለች። በራባትና በካዛብላንካ የገነባቻቸው ስቴዲየሞች ደግሞ ተጠቃሽ ናቸው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ እውቅና የሰጣቸው አህጉራዊና ዓለም አቀፍ ውድድሮች ማስተናገድ ይችላሉ ያላቸው 15 ስቴዲየሞች በሞሮኮ ይገኛሉ። ይህ ቁጥር ደግሞ ከየትኛውም የአፍሪካ ሀገር ቀዳሚ ያደርጋታል። ደቡብ አፍሪካ በ12 ስቴዲየሞች ሁለተኛ ላይ ተቀምጣለች። ወደ ቺሊ ስንመለስ በዘንድሮ ከ20 ዓመት በታች የዓለም ዋንጫ ሞሮኮ ከ20 ዓመት በታች ብሔራዊ ቡድን አስደናቂ ግስጋሴን እያደረገ ይገኛል። ትላንት ምሽት በቺሊ በተከናወነውና 120 ደቂቃዎችን በፈጀው ጨዋታ ሞሮኮ ጎል በማስቆጠር ቀዳሚ ቢሆንም ጨዋታው ከፈረንሳይ ጋር አንዳቻ ተጠናቆ በተሰጠው መለያ ምት ሞሮኮ 5-4 በማሸነፍ ለመጀመሪያ ጊዜ በአፍሪካ ታሪክ ለፍጻሜ አልፋለች። ከ2 ዓመት በፊት የዋናው ቡድን በፈረንሳይ ተሸንፎ ከዋንጫ የተሰናበተ ሲሆን የታዳጊዎቹ የሞሮኮ ብሔራዊ ቡድን ደግሞ ይህንን አጋጣሚ በመቀልበስ አዲስ ታሪክ ጽፏል። በሌላኛው በኩል ደግሞ ከአሁን ቀደም መድረኩን ለስድስተኛ ጊዜ ያሸነፈችው አርጀንቲና ኮሎምቢያን 1-0 አሸንፋ ለዋንጫ አልፋለች። የሞሮኮ ብሔራዊ ቡድን የፊታችን እሁድ ከአርጀንቲና ብሔራዊ ቡድን ጋር ለዋንጫ የሚጫወት ይሆናል። ጨዋታውን በዕለተ እሁድ በጁሌ ማርቲኔዝ ስቴዲየም ይከናወናል። ሊዮኔል አንድሬስ ሜሲ የራሱን ውድድር ሊጀምር መሆኑ ተዘግቧል። የ8 ጊዜ ባላንዶር አሸናፊ የሆነው አርጀንቲናዊ ተጫዋች ሊዮኔል አንድሬስ ሜሲ የራሱን የታዳጊዎች እግር ኳስ ውድድር እንደሚጀምር ተገልጿል። ሜሲ ካፕ የሚል ስያሜ በተሰጠው ውድድር በዓለም ታዋቂ የሆኑ 8 ከ16 ዓመት በታች ቡድኖች እንደሚሳተፉም ተነግሯል። የመጀመሪያ የሜሲ ካፕ ውድድር በቀጣይ ህዳር ወር በአሜሪካ ማያሚ እንደሚካሄድ ሲገለጽ ባርሴሎና፣ ኢንተር ማያሚ፣ ቼልሲና ማንቸስተር ሲቲ በውድድሩ ከሚሳተፉ ክለቦች መካከል ይገኙበታል። በተጨማሪም ሪቨር ፕሌት፣ ኢንተር ሚላን፣ አትሌቲኮ ማድሪድ እና ኔቪልስ ኦልድ ቦይስ እንደሚሳተፉም የወጣው መረጃ ያመለክታል። ጉዳት ላይ የነበሩት የአርሰናል ተጫዋቾች ወደ ልምምድ መመለሳቸው ተገልጿል። ጉዳት ላይ የነበሩት በርካታ የአርሰናል ተጫዋቾች በዛሬው የቡድኑ መደበኛ ልምምድ ላይ እንደተሳተፉ ተመላክቷል። የመድፈኞቹ የኋላ መስመር ተጫዋች ሆነው ፔሮ ሂንካፔን ጨምሮ ማዱኬ፣ ማርሲን ኦዲጋርድ እና ዋይት በዛሬው የአርሰናል መደበኛ ልምምድ መሳተፋቸውም ተነግሯል። በተጨማሪም ጋብሪኤል ማርቲኔሊ ከብሔራዊ ቡድን ግዳጅ በኋላ ልምምድ የሰሩ ሲሆን የፕሪሚየር ሊጉ መሪ የሆነው አርሰናል የፊታችን ቅዳሜ ከፉላም ጋር የሊግ መርሃ ግብሩንም የሚያከናውን ይሆናል።
ብራዚል ከሴኔጋል የወዳጅነት ጨዋታ ለማከናወን ማቀዳቸው ተነግሯል። የብራዚል ብሔራዊ ቡድን በሚቀጥለው ወር ከሴኔጋል ብሔራዊ ቡድን ጋር የወዳጅነት ጨዋታ እንደምታከናውን ይፋ አድርጋለች። የሁለቱ ብሔራዊ ቡድኖች የወዳጅነት ጨዋታ እንግሊዝ ለንደን ኤምሬትስ ስቴዲየም ላይ እንደሚካሄድ ይፋ ሲደረግ የወዳጅነት ጨዋታው ቅዳሜ ህዳር 6 እንደሚደረግም ይፋ ተደርጓል። ብራዚል ከዚህ በፊት በኤምሬትስ ስቴዲየም 8 ጨዋታዎችን ስታከናውን 7ቱን ማሸነፍ ችላለች። የብራዚል ብሔራዊ ቡድን ለዓለም ዋንጫው ማለፉን ያረጋገጠ በመሆኑ የወዳጅነት ጨዋታዎችንም በማከናወን ላይ ይገኛል። ክሪስቲያን ፑሊሲች ለ4 ሳምንታት ከሜዳ ሊርቅ እንደሚችል ተመላክቷል። አሜሪካዊ የኤሲ ሚላን ተጫዋች የሆነው ክሪስቲያን ፑሊሲች ሀገሩ ከአውስትራሊያ ጋር ባደረገችው የወዳጅነት ጨዋታ ጉዳት አጋጥሞት ከሜዳ መውጣቱ ይታወሳል። ፑሊሲች በደረሰበት ጉዳት ምክንያት እስከ 1 ወር ከሜዳ ሊርቅ እንደሚችል ሲገለጽ፣ በቀጣይም እስከ 5 የሚደርሱ ጨዋታዎች ሊያመልጡት የሚችሉ ሲሆን የመመለሻው ጊዜ ቀጣዩ የብሔራዊ ቡድኖች ረፍት ሊሆን እንደሚችልም ተጠቁሟል። ኤሲ ሚላኖች የአሜሪካው አሰልጣኝ ማሪሾ ፖቼቲኒ ተጫዋቹን በወዳጅነት ጨዋታ በማሳተፋቸው መበሳጨታቸው ሲገለጽ ክለቡ የብሔራዊ ቡድን ሰዎች የተጫዋቹን አካል ብቃት እያዩ ለአደጋ ማጋለጥ አልነበረባቸውም የሚል እምነት እንዳለውም ተመላክቷል። ክቡራትና ክቡራን ተመልካቾቻችን ለምሽት ያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው። መልካም ምሽት።